እኛን እየወደዳችሁን ግን ደግሞ እኛ ስንነካባችሁ ማትወዱ እርስ በርስ በጣም ብዙ ተከፋፍላችኋልና ይበቃል። በቃ ከዚህ በላይ በርግጥ እኛ ያልነውን ነገር ነው እናንተ እየተገበራችሁት ያላችሁት። እኛ ያልነውን ነገር እየተገበራችሁት ያላችሁት ምንለው ምንድነው? ያው እዚህ ጋር በመከፋፈላችን አንፃር ነው ያችን ቃላት እየተጠቀማችሁ ያላችሁት። እናንተ ስታስተካክሉ ደግሞ ኦዲየንስ እናንተ አንድ ስትሆኑ ኦዲየንሱም አንድ የመሆን እቅድ አለው። ሲቀጥል የመጀመሪያም ስትጠሩን ተናግረናል። የጨረቃ ፋሚሊ ብላችሁ ነው የምትጠሩን። የጨረቃ ፋሚሊ ብላችሁ ብትጠሩ ካወዲያ የኛ ቤተሰብ እያላችሁ የምትጠሩት ነገር ቢሆን፣ ምክንያቱም ከእናንተ አንደበት ሲመጣ የበለጠ መከፋፈሉ ይመጣል። ንግግሩም ግጭት ያመጣልና የብሩክ እህቶች የሃይሚ እህቶች ሁለቱን ያዛችሁ እኛን ጥሩ መንገድ የምትመሩ ከምትሉ የጨረቃ ፋሚሊ በአጠቃላይ የኛ ኦዲየንሶች ብላችሁ ብትሉ ደስ ይለናል። እናንተ ስትከፋፍሉን እኛም እንከፋፈላለን። አንድ ማድረግ የምትችሉት እናንተም ትችላላችሁ፣ እኛም ደግሞ ጥረት እናደርጋለን ማለት ነው። ይሄን ብታስተካክሉ ደስ ይለናል። ምክንያቱም እናንተ ክፍተት በሰጣችሁ ቁጥር የሚሰራው ሰው በሙሉ ይመጣና የብሩኬ ወዳጆች የሃይሚ ወዳጆች ሁለቱን የያዘ እናንተ ጥሩ ናችሁ እናንተ መጥፎ ናችሁ የሚባለውን አማርኛ ይተገብራልና እሱን ነገር ከሁለታችሁ ባይመር ከሁለታችሁ አንደበት እኔ ከሃይሚ አንደበት ሲመጣ ይቻል አቅም ብሩኬም ያው የሆነ ነገር ለመናገር ሲል ነው እንደዛ ያደረገውና እሱን ነገር ብታስተካክሉ የኛ ቤተሰብ የጨረቃ ፋሚሊ፣ ምክንያቱም የሚሰድባችሁ የሚያሞግሳችሁ ሁሉም ነው ሰብስክራይብ አድርጎ እየተከተላችሁ እይታውን እያበዛ ያለውና የሚሳደበውም በትክክለኛው መንገድ እናንተ አንድ ሆናችሁ ብትመጡ የሚስተካከል ነገር ነው። እናንተ ልክ ስትበተኑ ነው ይሄ ነገር ክፍተት የሚያመጣውና በእናንተ አንድነት ይመሰረታል ማለት ነው። እናንተ አንድ ስትሆኑ ሁሉም ኦዲየንስም አንድ አይነት ይሆናል። ሲቀጥል ደግሞ የምትጨነቁ የምታለቅሱ ሰዎች አላችሁና ባታለቅሱ ባትጨነቁ ለኔ ደስ ይለኛል። ለምን ስራ እየሰሩ ስለሆነ ማለት ነው። ሲጀመር በየትኛው ቅስፈት ነው ቪዛ ተመቶ ትኬት ወጥቶ ሲቀጥል ብሩኬ እንዳያከፈለገች ቪዲዮ መስራት አይጠበቅም። ብድግ ተብሎ ተከይዶ በቃ ሄጃለሁ የሚለውን ምክንያቱም ብሩኬ ጋር ቢሄድ ያለችው ቃል አለ። ብሩኬ ጋር ቢሄድ እሱ እንደሚያስቀረኝ አውቃለሁ አለች። ይሄ ቪዲዮ የተሰራው ደግሞ መነሻሻ ነው። ለምን እንደዚህ ታደርጊያለሽ ብሎ እንዲመጣባት ነው ይሄ ነገር የተሰራው። ለምን ትላንትና ምን ብላለች? እንዲመጣብኝ አልፈልግም ስትል ነበር። እንድታገኘውም አልፈልግም እኔም እንዲያገኘኝ አልፈልግም እያለች ነበር። በዚህ መሰረት ያገኛታል ማለት ነው። ይሄ ነው ስራው። ሌላ ምንም አዲስ ነገር የለም። ልጆቹ ስራ እየሰሩ ነው። አዎ፣ ግን ዛሬ ያስተላለፈችው ምንድነው? ለኦዲየንስ ቀንም ተናግሬያለሁ። በውስጥ ሰይጣን ሆናችሁ ገስት ላይ መታችሁ መልአክ የምትመስሉ ሰዎች አላችሁ። ወይ ራሳችሁን አጋልጡ፣ አሊያም ደግሞ ከዚህ ከጨረቃ ፋሚሊ ውስጥ ውጡ። ምንድነው መልከስከስ ይሰለቻልና ከአንዱ ሄዳችሁ ኦዲየንስን የምታበጣብጡ ሰዎች አላችሁ። ተረጋጉ። ምክንያቱም እኛ አንተዋወቅም። የምንተዋወቀው በፎቶ በፎቶ ነው። ሁላችንም ተከባብረን በነገራችን ላይ ምንድነው ተነጋግሮ ዝም መባል ራሱ መከባበር ነው። ይሄ ትልቅነት ነው። ይሄ ሰላም እንዴት ናችሁ? በብሩኬ የምትጨነቁና የምታስቡ ነው ያለው። አልሰማሁትም። ይሄን ምንም ማለት አልችልም። እኔ አሁን ግን አብሮ መስማማት እንዳለብን በእኛ ምክንያት መጣላት የለበትም። በእኔ ምክንያት እኔ ነኝ ምክንያቱ ብላ እሷ በውስጥ ታዋቂነት ለኦዲየንስ ትምህርት እየሰጠች ነው። ትሄዳለች ብላችሁ ያሰባችሁ የተጨነቃችሁ ሰዎች አይዟችሁ፣ አልሄደችም፣ የትም አትሄድም። ነገር ግን ትምህርቱ በአጠቃላይ ለኦዲየንስ ነው። እኔ መስለኝ እንደዛ ነው። እኔ እንዳየሁት ከሆነ እዚህ እነሱ እኮ ከታቸው ነው ያያሉ፣ ይሰማሉ። ዩቲዩብ ላይ ተለጠፉ ነው ያሉ እንለለ ያዩት ነገር እኛ ስንጨቃጨቅ፣ እኛ ስንጣላ፣ እርስ በርሳችን ስንከራከር፣ እርስ በርሳችን ያልሆነ ያልተገባ አይነት ቃላቶች ስንለዋወጥ እነዚህን አይነት ንግሮችን በምሳሌያዊ መልክ አድርጋ በራሷ መልክ አድርጋ አትጣሉ፣ ተስማሙ። እናንተ እኛን ወደ አንድነት ልትመልሱት የምትችሉት እንደዛ በማድረግ ነው ብላለች። ያው ለሱ ደግሞ ያው ማሻሻል እኔ እንግዲህ ማሻሻል አንዳንድ ነገሮች ተናግራለች። ያው ትልቅ ሰው ነው
አንዳንድ ነገሮችን መተው አለበት መራቅ ያለበትን ነገር መራቅ አለበት ያን ነገር 2 አመት ሞከርኩ ምናምን ለማለትም ሞክራለች ግን ለኦዲየንስም የሆነ በራሷ ዙሪያ ላለው ነገር ነው ንግግር ያደረገችው ብዬ ነው በደፈናው ሃይሚዬ አንቺ በደንብ አርገሽ አብራሪ የኔ ቆንጆ እኛን እህት ወንድም ሁኑን አላሉም እኛ ፈልገን ነው የተገናኘና የተከተልናቸው እስቲ ቆም ብለን እነሱን እንስማ እነዚህን አንድ ፍሬ ልጆች በእውነት እኔ በጣም ነው ዛሬው ንግግሩ አይገረመኝና ሂጂበታል ሃይሚዬ በኋላ thank you ገን ይያለሽ ናን ያንቺ ነው የኔ ነው ማንንም የኔ ነው አሁን ትንብሏል በስነ ስርዓት እንነግራቸዋለን እርስ በራሳችሁ አትጣሉ የሚል ነው መልእክት አስተላልፋ ሄደችው ካወቃችሁ አሁን የተጣላችሁ ሰዎች ካላችሁ እርስ በራሳችሁ ገስት ላይ ሆናችሁ አትሰዳደቡ አንድ ሁኑ በአንድ ሁኑና እጅ ላይ ተያይዛችሁ እነዚህ ልጆች ደግሞ ወደ ራሳችሁ ይመጣሉ ሃይሚ ሄደች ብላችሁ ደግሞ አታልቅሱ የትም ማለደች በእኛ ሰበብ እኮ አለች በእኛ ሰበብ አለች አዎ በእኛ ሰበብ ያለች ስለዚህ በሷን ሰበብ አታሰብ በእነሱ አታሳቡ አዎ አታሳቡ በእነሱ አታሳቡ መጣላት የፈለገ ነገረኛ የሆነ በራሱ እንትን ይጣላ እንጂ በልጆቹ እንድንጣላ አይፈልጉም ባይ አዎ ስለዚህ እርስ በራሳችሁ አትጣሉ በጣም ነው የሚያስጠላ እኛ ምን ሰማ እኔ የምሰማ በዛ ዩቲዩብ ላይ ነው የምሰማ በጣም ነው የሚያስጠላ የምንሰጠው አስተያየት አንድ ገደብ ይኑረን ለምንናገረው ገደብ ይኑረን እግዚአብሔርን በመፍራት እናውራ ምክር ሰጣለን እያልን የምናገረው ነገሮች ልጆቹን በጣም እየጎዳ ነው ያስጠላል እንኳን ልጆቹ እኛም ራሱ ስንሰማው ያስጠላል ስለዚህ እባካችሁ የምሰጡትን አስተያየት ማነሽ አለምሽት እነሱ ላይ እኮ መጥፎ ተፈጥሮ ሳይሆን እያፈሩብን ነው እነዚህ ልጆች አፍሩብን እውነቴን ነው የምልሽ በምንሳደበው እኔ በጣም ነው የማፍረው ባይዘው አንድ እኔ የምወደው ሰው እንዲህ ከሆነ በጣም ነው እንትን የምለውና እነዚህ ልጆች እኮ በጣም ሼም እያያዛቸው ነው በእውነት ነው የምልሽ ለምን እነሱ ተሳደቡልን ተጣሉልን አላሉም ኦዲየንሶች አክብረው ነው የያዙት እና አሁን እኛ እንዴት ነው እነሱ የምንመክረው መካሪ ነን የምንለው በስድብ ነው ወይ ነው እኔ ጥያቄ እኮ ስለዚህ አሁን እሷ the whole ዛሬ ተናገረችው ለኦዲየንስ ነው በቃ ምንጣላው የት የምንተዋወቀው አለች እኮ በትክክል ነው የተናገረችው ስለዚህ ቆም ብለን እናስብ ራሳችንን እንታዘብ እባካችሁ ምትሉትን እወቁ ምትናገሩትን አፈሩ ልጆቹ አፈሩ እነዚህ ትንንሽ ልጆች በእውነት ነው የምልሽ በጣም ነው የምናሳፍረው ስለዚህ ምትናገሩትን እወቁ እናንተ ምትናገሩ ምትሳደቡ ምትራገሙ ሰዎች ስልሽ ጥሩ ኮሜንት የምንሰጥ ምንም ችግር የለብንም ግን ተጠንቀቁ ለራሳችሁ አሁን እነዚህ ልጆች አፍረውብናል በቃ ይሄን ነው የምልሽ እንደዚህ ካልተባለ ሰው አይመለስማ ስለዚህ ወደ ራሳችን እንመለስ እርስ በርስ እንታረቅ እርስ በርስ አንድ እንሆን እጅ ለእጅ እንያያዝ ፍቅርን እንስበክ አንድነትን እንስበክ ስንታች እኮ በመሳደብ ሳይሆን ይሄ አሁን እኛ ጋር እዚህ ጋር አስተያየት እንሰጣለን የሁለቱ ጥላቻ ኖሮን ሳይሆን ይሄ ያጠፋል ምን ሆናችሁ ነው በሰላም ነው እያወራችሁ ነበር አዋላ ታፈነዋል እኔ ልተንፈስ መቶ ልክ ባሏ ሲደውል እኛን ትዘጋናለች ይመጣዋል ግን አለምነሽ ሃይሚዬ ማርያምን እሺ አለሽ እንዴ ላማ ነበር ማሬ ልንገርሽ ልጆቹ ገብተው ድምጽ እንዳይረብሽ ብዬ ነው ልጆች እንግዳ አለብኝና ልጆቹ ገብተው ድምጽ እንዳይረብሽ ብዬ ነው ስለዚህ አሁን እኛ አሁን እንሰጣለን እዚህ ጋር አስተያየት ሃይሚ ጋር ገብተን ብሩኬ ይሄ ነው ብለን ነው እንጂ ሰድበን ዝቅ ከፍ አድርገን አይደለም አስተያየት የሚሰጠው ይሄ ጥፋት አለ ይሄን አርም ይሄ የምትሄድበት አካሄድ ጥሩ አይደለም ከዚህ ተመለስ እንደዚህ አድርገህ ይቅርታ ጠይቅ ነው የምንለው እንጂ አንዳንድ ሰው ደግሞ ሲሰጥ በጣም ካያችሁ እንደሆነ ወይ እሱን ተጭኖ ይሰድቡታል ወይ ደግሞ ሃይሚን ተጭኖ ይሰድቧል ይሄ ልጆቹን ሊያስማማ ሊያግባባ አይችልም መጀመሪያ ራሳችን እስቲ ከራሳችን ጋር እንግባባ ከራሳችን ከሰው ጋር ሳይሆን ከራሳችን ጋር ተግባብተን ወተን አስተያየት የሚሰጥሩ ነው ብዬ አስባለሁ አንጣላ ክርስቶስ ፍቅርን ነው ያስተማረን ሙስሊም የሆናችሁ አላህ ፍቅርን ነው ያስተማረን ብዬ አስባለሁ ጥላቻን አይደለም ስለዚህ እርስ በርስ እጅ በእጅ እንያያዝ ልጆቹን ካሉበት እንድናወጣ ወደ ፍቅር እንዲመለሱ ከፈለግን መጀመሪያ
ኦዲየንስ እርስ በርስ መታረቅ አለበት፣ መስማማት አለበት። መሰዳደብ ለማንም አይበጅም። ጥላቻ ለማንም አይበጅም። ለማንም ጥላቻ ጥሩ አይደለም። ስለዚህ እርስ በርስ አንድ እንሁን፣ አንድ ሆነ ልጆቹ ለማስማማት እንሞክር። ደግሞ ምንም ሃይሜ ሄደች ብላችሁ አትረበሹ። ሃይሜ ልትሳፈረን ብላችሁ አታልቅሱ። እሷ ዛሬ ለኛ በትክክል እኔ እንደገባኝ ከትላንት ጀምሮ ሃይሜ ለምታወራው ነገር እቺ ትንሽ ልጅ ለእኔ እንደገባኝ እኛ እንድንታረቅ መልእክት እያስተላለፈች ነው ያለችው። ለገባው ሰው መልእክት ነው እየሰጠች። ሃይሜ እኮ ትምህርት ቤት ናት ራሷ ልጅቷ። ቡታጅራ ለመሄድ ብቻውን ማትሄድ ልጅ ውጭ ሀገር ቀላል አይደለም። በጣም ነው የሚከብደው። እየኖርንበት ያለው ስለሆነ ሃይሚዬ እንግዲህ ባልሽው ዛሬ ላይ ብዙ እህቶች፣ ብዙ እናቶችሽ፣ ብዙ አክስቶችሽ እየነፈረቁ እየተጎዱ ነው ያሉት። ያልሽው አባባል ትክክል አይደለም። ወደ ራስሽ ብትመለሽ ብትረጋጊ ነው የምለው እኔ እንዳራሴ ሀሳብ። እግዚአብሔር ያውቃል። የማደሪያችንን እንኳን የሚያውቀው ፈጣሪ ነውና የነገውን ደግሞ እሱ ያውቃል። አትጨናነቁ፣ ለሁሉም ፈጣሪ አለ። አዎ ቪዲዮን እንዳየሁት ጥቅሱን እንዳየሁት በጣም ደንግጫለሁ፣ አልዋሽም። እግዚአብሔር ይመስገን ፌርሙዙ አልተሰበረም። ከጄ ከበመለቀቁ በቂጡ ነው ቁጭ ያለው። ፈጣሪን አመሰግናለሁ። አንዳንድ ጊዜ ላይ ለሚሰሩት ስራ ራሱ ቢጠነቀቁ ጥሩ ነው። ሰው ልጅ ስትወዱ ደግሞ የምር መውደድ ቢሆን ጥሩ ነው ብዬ ነው የማስበው። ምንም ማድረግ አንችልም። ፈጣሪ ሳትሆን ነው እንድንወዳቸው ያደረገብን። ግን በዛሬው ርዕስ ግን በጣም ውስጤን የተሰበረው፣ በጣም ውስጤን ያዘንኩት። እግዚአብሔር ግን ልቦና ይስጣል። አሜን። ሌላ ምንም ማናገር አልችልም። እግዚአብሔርም ከባድ ነው። ተጫወቱ። ግሬስዬ እናንተ እንትን በሉ፣ ራሳችሁን ጠብቁ። በሰው ሀገር ያላችሁ እንትን አትበሉ። ሁሉም ነገር የእግዚአብሔር ፍቃድ ነው የሚሆነው። ምክንያቱም እውነት ከሆነ እንግዲህ እግዚአብሔር በዚህ ይቋጨዋል። አይ ካልሆነም ነገ ደግሞ እናየዋለን። አድረን ብናይ አይሻልም? እናንተ እዛ ሰው ሀገር ላይ በዛ ጦርነት አለ። ራሳችሁን ጠብቁ። እንዲህ አትሁኑ ሁላችሁም። ሁሉም ነገር እግዚአብሔር ባለው ነው የሚሆነው። እግዚአብሔር ያጣመረውን ሰው አይፈታም። ብትሄድ እንኳን ትመለሳለች። አብርሃም ሄዶ አይደለ የተመለሰው? አናቅም። ይሄን የሚሆነውን እንትን አትበሉ። ልትሄድ ትችል ይሆናል፣ ግን ያው በምታየው ነገር ልትመለስ ትችላለች። ስለዚህ ሽንኩርት በልቷቸው ነው የሚያስባቸው። የጻፈችውን ኮሜንት ላንብብልሽ። እዛም እንዳለች ምን አለ እናንተን ያወኩበት ቀን የተረገመ ይሆናለች። በእውነት ነው የሚልሽ ፍሬዬ። ዛሬ ነው እንግዲህ ይሄን አጽናኝ ሆንሽ የኔ ጀግና። አጽኝ በይ ቀጥይ። ግድ ነው። ምንም የማያውቀው ነገር ምንም ነገር የለም። በቃ ተጽናኑ እንዴ! እናንተን ከላጽና ማን ላጽናናታን እየወጣኝ ለማንም ለፈለፈው እናንተ ተጽናኑ። የዛሬው ልብ ይሰብራል። አው ልብ ይሰብራል፣ ግን አይሆን ነገር ነው እና አንቺን የአንድ ቀን እዚህ ተዋውቄሽ እኮ አንድ ቀን ባጣሽ ትናፍቂኛለሽ እንዴ? ያውም ከሀገር ውጭ ከ2 ዓመት በኋላ ገና እኛ ጋር ታው። በእናታችሁ ተረጋጉ። በእግዚአብሔር እናንተ የት ናችሁ? ፈታ በሉ። የትም የለም። አንኪና ፍሬ ነይ ግቢ እስኪ። አንቺ እኮ ብለሽ ስላልሽኝ እኔ አሁን በአንቺ መንገድ እየመጣሁ ነው። አዎ እንደዛ ነው። እና እንዳታስኑ እህቶች፣ እናንተ እስራኤሎች የሃይሚዬ እህቶች እንዳታስኑ። የትላንትናው ጦርነት አይታ ነው ዛሬ መታ መልስ ሰጠችው እያልኳችሁ እኮ ነው። በቃ በእውነት ስድቡ ምኑ ሜንሽ ተደርጎላታል። ያንን ለመስጠት ብቻዋን መታ አንበርብራው ሄደች። የኔ ጀግና ፍሬ እሱ ብቻ አይደለም፣ የሆነ ሰው አውርቷል። ሼርም ብዙ ሰው ሼርም አድርጓል። መጣው በቃ እንግባባለን። እንደዚህ ስንባባል ረጋ እንድታረግ ነው። አሁን የሃይሚ እህቶች እናቴ ከእስራኤል ይበልጣሉ ብዬ ስባላወጣውላችሁም እንደ ቅድም መቅዲ ቤት ተፈርቶ ሹክ ብሎ ደወሉና ሃይሚዬ ወታደሯን ጫን ብላ መታ ለኛ
ኃይለኛ ቦምብ አፈንድታብን ሄደች። እኛ ደግሞ አንፈራ የትም አትሄጂ። ሲጀመር እኮ ፍሬ ለሃይሜ ብቻዋን ስትመጣ በጣም ነው የምፈራት። በቃ እንዴ አንዳንዴ ሚዲያው መንቀጥቀጥ አለበት። ሁለት ቀን ነው ቻናሉ በሰው ተጠለቀቀ። አዎ ዛሬ ተጣለኩ። ስለዚህ ተረጋጉ። ምንም ነገር የለም። እኔ የዛኔ ብሩክ ሲሄድ ያለቀስኩት እንባ ራሱ አሁን በጣም እየቆጨ ነው። አታልቅሽ አይደል? ለራሷ ስሚ፣ እኛ ከዚህ በቆይ አይደለም። የት ነው የምትሄደው? አሜሪካን እንዳትሉኝ እንዳልኳችሁ ሰውየው ቪዛ እየሰጠ አይደለም። ካናዳ ነው የምትሄደው። የት ነው በዚህ በረዶ የምትሄደው? የት ነው የሚሄደው? ዱባይ ነው የምትመጣው። ጓደኞቼ ተው እህቶቼ፣ ብርድ ነው። ፍሬ በርበሬ አዘጋጅ። በርበሬ አዘ አዎ እቺዬ ታዲያ እንደኛ ከዳግመ ትንሣኤ በኋላ ሰርግ አለብን። ትቀልዳላችሁ እንዴ እናንተ? እኔ በርበሬ ልብስ አሰፍቻለሁ። አሁን እህቶቼን ሰብስቤ አንድ ቀን ፏ አርጌ በዘፈን ነው የምነግራችሁ። ምንም ነገር እንትን እንዳትሉ። ምን አጨናነቃችሁ? አረ በርበሬ ጌሾ ማዘጋጅቻለሁ። እቺዬ ጌሾው ፍሬ ሁሉ ነገር ተዘጋጅቷል። ልንገርሽማ ባለፈው የማርክ ፍቅረኛ ምን አለች? የአያቴ ስም ተሳስቷል አለች። እንደዛ ወርቀቷ ላይ የተሳሳተ ነገር ስላለች ችግር የለም። አንሱ ብቻ አይደለም። ስሚ ብሩኬ ቀድሞ ይሄድና ከኤርፖርት ጋሽዬ ይመጣል። ኤፒ አለ አብርሻሉ ይመልሷታል አይደል? እንዴ አላን እየተጫወቱ ፈታ በሉ በእናታችሁ። ምንም የለም። ጋሽ ቻው ሳይትል ነው የምትሄደው ራሱ ሃይሚ። ወይ ጉድ ወይ ዘንድሮ እሱን እኮ ለ3 ዓመት አስብ። እሮራ ዘራፋለ እንዴ ጋሽዬማ ከቪዲዮ በኋላ ሰላም ካለችው መግዲ በሌላ አጽናኝ እንጂ ይሄ ማጽናኛ አይሆንም። ጋሽዬ ከቪዲዮ በኋላ ሰላም ትሎት ይችላል። ዝም በይ በቅዲ። ብዙ ትግል ነው ያስፈቅ ገባሽ? እንኳን ውጭ ሀገር ይቅርና ምን ሆነሽ ነው? ካሳመነችውስ ምን ትያለሽ? በዚህ እንዳትከራከሪ ሌላ አይዲያ አምጪ እንጂ ይሄንን አይሆንም። ካሳመነችውስ በስልክ አውርታ አግኝታው ቢሆንስ ሞላ በቪዲዮ ታመጣዋለች። ሰላም እኔ እኮ ካንቺ ጋር ነኝ፣ ፈታ እያልኩ ነው። እኔ ምንም አልመሰለኝ። ማርያምን ሰላም ይገባም። ለምን ገብቻ ለቅሳለሁ? ገቦሽ ጠዋት ያለኝ ስሜት ነው አሁንም ስሜቱ ያለኝ። እኔ ምንም አልተረበሽኩም። አንደኛ የፈለገ ቢቀያየሙ የፈለገ ቢቆራረፉ ታደርገዋለች። እሷ ብሩኬን ሳታገኝ እኔ ምንም አልቀመስኩም። በእናትሽ ከፍቼ ቢሮ ሳይሽ እንዴ እኮ ነው አይደል እንዴ? ካሜራማን እኮ ቤኪ ነው አይደል እንዴ? እና እንዴት ነው ሁሉ ጊዜ ቤኪ ሰላም ሳትል እንዴት አስችሏል? ሌላ ካሜራማን አታረግም እንዴ? ዝም በይ። በዚህ አትምጪ። በሌላ አውሪ። ሌላ ካሜራማን እኮ ይመጣል። ተደባደቡ እንግዲህ እናንተ እኮ ችግር ካሜራማን ሌላ ያዝናናችሁ ሲላት ኤፍሬምም ሊሆን ይችላል። ላይ መቼም አትሄድም። በቃ አንቺ ነሽ የኔ ጓደኛ እናቴ። ፍሬያኔ ወይ ታረጋለሁ የኔ ማለት ኤች እስቲ ትሄዳለች አትሄድም? እኔ ብለው ኤች እየልክ ነኝ አይደል? የትም አትሄድም። አዎ ኧረ አይደለም። አንቺ ደግሞ ሲስ ነች። አንቺ ደግሞ እንደ ባና ኧረ እኔ ሀይን ያልኩህ ኤች እስቲ እኔ ወዴት አንቺ እኮ ወዴትም አይደል? በቃ አሁን የሰማችሁ ነው አይደል? ኮሜንት እያነበባችሁ ነው አይደል? ሌሎቹንም አጽናኑ ወጣችሁ እንደዚህ ማርያም ሌላ ቤት እያለቀሱ ነው አሉኝ። ሀናንም አንዱን አላውቅም እኔ ፍሬ የሄደሽ አጽናኛቸው። ግን ኤች እኮ ከኛ ጋር ነው ያለችው። ምን አውቃ ነው ኤች ለራሷ የት ታውቃለች? እና ከኛ ጋር ውጭ አይደለች እንዴ ያለች መስሎሻል? ቤኪ እኮ የእሷ ጓደኛ ነው። በደንብ ነው የሚነግራት ያለው። አዎ ጓደኛ ነው። ረስቼው